ክርስቲያኖ ሮናልዶ በአልናስር የሚያቆየውን የ2 ዓመት ኮንትራት ሊፈርም ነው። ብሪያን እምቦሞ ሲጠበቅ የነበረው የማንቸስተር ዩናይትድ ዝውውር ሊጠናቀቅ ጫፍ ላይ ደርሷል። ቪክተር ዮኬሬሽ ወደ አርሰናል ሊሄድ ንግግሮች በተጠናከረ ሁኔታ ቀጥሏል። እንዴት ናችሁ? ሰላም ናችሁ? ውድ አድማጮቻችን፣ በዛሬው ስፖርታዊ መረጃዎቻችን አጫጭር የሆኑ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ በዛሬው ስፖርታዊ መረጃችን ክርስቲያኖ ሮናልዶ በአልናስር የሚያቆየውን የ2 ዓመት ኮንትራት ሊፈርም ተስማምቷል ሲል ፋብሪዚዮ ሮማኖ መረጃውን አውጥቶታል። ይሄ ለሳውዲ ፕሮ ሊግም ትልቅ አቺቭመንት ነው። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ቢቆይ ለሳውዲ ፕሮ ሊግ ትልቅ ድምቀት ሆኖ እንደሚቀጥል ይጠበቃል። ከክርስቲያኖ ሮናልዶ በኋላ ብዙ በአውሮፓ ውስጥ የሚጫወቱ ታላላቅ ተጫዋቾች ወደ ሳውዲ ፕሮ ሊግ በመሄድ ለመጫወት እንደተነሳሱ ክርስቲያኖ ለሁሉም ነገር አርአያና ፊተኛ ሰው እንደሆናቸው የሚታወቅ ነው። እንግዲህ አልናስሮች የተጠናቀቀውን የክርስቲያኖ ሮናልዶ ኮንትራትን እስከ 2027 ዓ.ም ለማስረዘምና ሮናልዶ በክለባቸው እንዲቆይላቸው ለማሳመን ከክርስቲያኖ ሮናልዶ ወኪሎች ጋር ንግግር በማድረግ በመጨረሻም ስምምነት ሊፈጥሩ አግሪመንት ሊያደርጉ ጫፍ ላይ ደርሷል ሲል ፋብሪዚዮ ሮማኖ መረጃውን አጋርቶናል። ሲጠበቅ የነበረው የማንቸስተር ዩናይትዱ የብሪያን እምቡሞ ዝውውር ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሊጠናቀቅ ከጫፍ ደርሷል። እንግዲህ ዛሬ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት እንግዲህ የማንቸስተር ዩናይትዶች ባለስልጣናት ከብሬንትፎርዶች ጋር ስምምነት ሊያደርጉ ጫፍ ላይ ደርሰዋል። እንግዲህ ዩናይትዶች ሁለተኛውን ጨረታ አጠቃላይ ወደ 63 ሚሊዮን ፓውንድ የሚጠጋ ሂሳብ ለብሬንትፎርዶች አቅርበው እንግዲህ ብሬንትፎርዶች የሚፈልጉት ተቀራራቢ ሂሳብ ስለሆነ ከማንቸስተር ዩናይትድ ጋር በዋናው ሂሳብ ተስማምቷል። አሁን አዶንስ ወይም ደግሞ ተጨማሪ ክፍያዎች የሚባሉት እንዴት ይደረጋሉ በሚለው ጉዳይ ላይ እየተስማሙ እንደሆነ እንግዲህ ቤን ጃኮብስ ዘግቦታል። ፋብሪዚዮ ሮማኖም እንግዲህ ብሪያን እምቡሞ ለብሬንትፎርድ ባለስልጣናት ወደ ማንቸስተር ዩናይትድ መዘዋወር ህልሙ እንደሆነና ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንዲቋጩለት እንግዲህ አስታውቋቸዋል ብሎ ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ቤን ጃኮብስ ደግሞ ብሪያን እምቡሞ የሕክምና ምርመራ ብቻ ለማድረግ የሚወሰንበትን ቀን እየተጠባበቀ እንደሆነ ከሁለቱ ክለቦች ፍቃድ እስኪያገኝ ብቻ ነው የሚጠብቀው። በዚህ ሰዓት ብሪያን እምቡሞ ወደ ማንቸስተር ዩናይትድ በመሄድ የሕክምና ምርመራውን ለማድረግ ከብሬንትፎርድና ከማንቸስተር ዩናይትድ ክለቦች ስምምነት ካደረጉ በኋላ የክለቦቹን ፍቃድ እየጠበቀ እንደሚገኝ ዘግቦታል። ይሄ ለማንቸስተር ዩናይትድ ትልቅ ዜና ነው። እንግዲህ አሰልጣኝ ሩበን አሞሪም ይሄ ተጫዋች ከጁላይ 7 ነው እንግዲህ ማንቸስተር ዩናይትዶች ፕሪሲዝናቸውን የሚጀምሩት። ከዛ በፊት ይሄ ተጫዋች እንዲፈርምና በስኳዳቸው ውስጥ ይዘው ወደ ፕሪሲዝን ይዘውት ሊሄዱ እንደሚፈልጉ ለዩናይትድ ባለስልጣናት ከገለጹ በኋላ ማንቸስተር ዩናይትዶች የዚህን ተጫዋች ዝውውር ለመጨረስ እንግዲህ ፈጥነው እየሰሩ ይገኛል። እንግዲህ ማንቸስተር ዩናይትድን የተመለከተ ሌላኛው መረጃችን ጄደን ሳንቾ ወደ ፌነርባቼ ለመሄድ ምንም አይነት ኮንፊርሜሽን አልሰጠም። እንግዲህ የቱርኩ ክለብ ፌነርባቼ በቀድሞ የማንቸስተር ዩናይትድ፣ የቼልሲ፣ የሪያል ማድሪድ እና የኢንተር ሚላን አወዛጋቢው አሰልጣኝ በጆዜ ሞሪኖ እንደሚሰለጥን ይታወቃል። ነገር ግን እስካሁን በወጣው መረጃ መሰረት ፋብሪዚዮ ሮማኖም እንዳረጋገጠው ጄደን ሳንቾ ወደ ፌነርባቼ ለመሄድ ምንም አይነት ኮንፊርሜሽን አልሰጠም። አሁን ባለው ሁኔታ ጄደን ሳንቾ ፖዚቲቭ ቶኮችን ያደረገው ከናፖሊዎች ጋር ነው። ጁቬንቱሶች በሱ ላይ ትልቅ ፍላጎት እንዳላቸው ይታወቃል። ነገር ግን ወደ ፌነርባቼ ለመዘዋወር ምንም አይነት ኮንፊርሜሽን አልሰጠም ተብሎ ተዘግቧል። እንግዲህ ወደ ባርሴሎና መረጃዎቻችን ስናልፍ እንግዲህ ባርሴሎና ፓብሎ ቶሬ የተባለውን ተጫዋች ወደ ማዮርካ ለመሸጥ እንግዲህ ተስማምቷል። እንግዲህ ፈንዶችን ማግኘት አለበት። ባርሳ የኢኮኖሚካል ፕሮብለም እንዳለበት ይታወቃል። ስለዚህ ይህንን የኢኮኖሚ ችግር ለመፍታት እና ኒኮ ዊሊያምስን ለማስፈረም ግዴታ ፈንድ ያስፈልጋቸዋል። ስለዚህ ያንን ፈንድ ለማግኘት
ባርሳዎች እንግዲህ እስከ ጁን 30 ባለው ጊዜ ውስጥ ፈንዶችን ለማሰባሰብና ኒኮ ዊሊያምስን 58 ሚሊዮን ዩሮ የተገመተውን የኒኮ ዊሊያምስን ዝውውር ለመጨረስ እንግዲህ ተጫዋች መሸጥ ስላለባቸው ፓብሎ ቶሬን ወደ ማዮርካ ለመሸጥ ተስማምተዋል የሚል መረጃ ዛሬ ፋብሪዚዮ ሮማኖ ይዞልን ወጥቷል። እንግዲህ ኒኮ ዊሊያምስን ለማስፈረም ባርሳዎች 58 ሚሊዮን ዩሮ ይከፍላሉ። 58 ሚሊዮን ዩሮን ደግሞ አትሌቲክ ቢልባዎች እንግዲህ ካሽ እንዲከፈላቸው ነው የፈለጉት። ምንም አይነት የኢንስታልመንት ክፍያ ወይም ደግሞ ተቆራርጦ በ2-3 ዓመት የሚከፈል ክፍያ አንፈልግም ብለዋል። ስለዚህ ባርሳዎች ይሄንን ገንዘብ ለማግኘት ግዴታ ፈንድ ያስፈልጋቸዋል። ስለዚህ ወጣቱን ተጫዋች ፓብሎ ቶሬ ለመሸጥ እንግዲህ ባርሳዎች ስምምነት ላይ ደርሰዋል ሲል ፋብሪዚዮ ሮማኖ ዘግቦታል። ከባርሳ ጋር በተያያዘው ሌላኛው መረጃችን እንግዲህ ባርሴሎናዎች አሁን እያስገነቡ ያሉትን የኑ ካምፕ ስቴዲየምን እንግዲህ ኦገስት ላይ እንደሚከፍቱት አስታውቋል። ባርሳዎች ወደ ታዋቂውና ወደ ዝነኛው ስቴዲየማቸው ወደ ካምፕኑ በኦገስት ወር ላይ እንደሚመለሱ እንግዲህ ዛሬ ይፋ አድርገዋል። እንግዲህ ይሄ ስቴዲየም ሪቢውልድ እየተደረገለት ነው። ሪያል ማድሪድ በሳንቲያጎ በርናቦን እጅግ በጣም አሳምሮ ከሰራው በኋላ እንግዲህ ባርሳዎችም የራሳቸውን ስቴዲየም ለማደስ እና የራሳቸውን ስቴዲየም ደግሞ የመያዝ አቅሙን ከፍ በማድረግ እንግዲህ አድቨርት ላይ ወይም ደግሞ በማርኬቱ ላይ ያላቸውን ተደራሽነት ስቴዲየማቸውን እንግዲህ በማስፋትና እንደ አዲስ በመገንባት ባወጡት እቅድ መሰረት ይሄ ስቴዲየም መገንባት ከጀመረ እንግዲህ 2 ዓመት ሆኖታል። ስለዚህ ባርሴሎናዎች እንግዲህ ወደ ካምፕኑ ለመመለስ ኦገስት ወርን እየጠበቁ እንደሆነ ዛሬ ይፋ አድርገውታል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። ሌላኛው መረጃችን እንግዲህ የአውሮፓ እግር ኳስ ማህበር ይወፈ የክለቦችን ደረጃ የ2025ን አውጥቷል። በአንደኛ ደረጃ የተቀመጠው እንግዲህ ታላቁ የአውሮፓ ክለብ ሪያል ማድሪድ የስፔኑ ሪያል ማድሪድ ነው። 143.5 ፖይንቶችን በማግኘት እንግዲህ ሪያል ማድሪድ አንደኛ ሲሆን በሁለተኛ ደረጃ እንግዲህ የእንግሊዙ ማንቸስተር ሲቲ በ137.75 ቮቶች እንግዲህ ሁለተኛ ነው። ሶስተኛ ደረጃ ላይ የተቀመጠው እንግዲህ የጀርመኑ ክለብ ባየር ሙኒክ ነው። እንግዲህ በ135.25 ሶስተኛ ደረጃ ላይ ተቀምጧል። አራተኛ ደረጃ ላይ የተቀመጠው የሊቨርፑል የእንግሊዙ ሊቨርፑል ነው። እንግዲህ በ125.5 አራተኛ ደረጃ ላይ ተቀምጧል። አምስተኛ ደረጃ ላይ የተቀመጠው እንግዲህ የፓሪሱ ክለብ የፓሪዚያኑ ክለብ የፈረንሳዩ ክለብ ፓሪስ ሴንት ጀርመን እንግዲህ በፒኤስጂ በ118.5 አምስተኛ ደረጃ ላይ ይገኛል። በስድስተኛ ደረጃ የሚገኘው የጣሊያኑ ኢንተር ሚላን በ116.25 ስድስተኛ ደረጃ ላይ ይገኛል። በሰባተኛ ደረጃ የሚገኘው የእንግሊዙ ክለብ ቸልሲ ነው በ109 ሰባተኛ ደረጃ ላይ ተቀምጧል። በስምንተኛ ደረጃ ላይ የጀርመኑ ቦሩሲያ ዶርትመንድ በ106.75 ስምንተኛ ደረጃ ላይ ይገኛል። ዘጠነኛ ደረጃ ላይ እንግዲህ የጣሊያኑ ክለብ ሮማ በ104.5 ዘጠነኛ ደረጃ ላይ ሲገኝ አስገራሚው ደግሞ ውጤት ባርሴሎና በ103.25 በ10ኛ ደረጃ ላይ ይገኛል። እንግዲህ ባርሳዎች በዘንድሮ አሪፍ ሲዝን ያሳለፉት 3 ዋንጫዎችን እንግዲህ በዶሜስቲክ ካፖችን ወስደዋል። ነገር ግን ይወፈ በምን አይነት መንገድ ራንክ እንዳወጣ አናቅም። ነገር ግን ራንክ ሲያወጣ ይወፈ 103.25 በመስጠት እንግዲህ ባርሳ 10ኛ ደረጃ ላይ ተቀምጧል። የማንቸስተር ዩናይትድ እንኳን እዚህ ራንክ ውስጥ ሊገኝ አይችልም። ምክንያቱም በጣም እጅግ በጣም አስከፊ ሲዝን ስላሳለፈ ዩናይትድ፣ አርሰናል እዚህ ራንክ ውስጥ አልተካተቱም ማለት ነው። እንግዲህ ውድ አድማጮቻችን ወደ አርሰናል መረጃዎቻችን ስናልፍ ቪክተር ዮኬሬሽ ወደ አርሰናል ሊዘዋወር ከጫፍ ደርሷል ሲል ዛሬ ታማኙ ጋዜጠኛ እንግዲህ ዲማርዚዮ ጁዋንሉካ ዲማርዚዮ ዘግቦታል። እንግዲህ ቪክተር ዮኬሬሽን አርሰናሎች ለማስፈረም ከቪክተር ዮኬሬሽ ተወካዮች ጋርና ከተጫዋቹ ክለብ ከስፖርቲንግ ሊዝበን ጋር ከፍተኛ ንግግሮችን እያደረገ ይገኛል። በዚህ ሰዓት እንግዲህ አርሰናሎች ካለፉት ጥቂት ቀናት ወዲህ
ቤንጃሚን ሴስኮ ላይ ያላቸውን ፍላጎት እንግዲህ ቀንሰዋል። ምክንያቱም ተጫዋቹ አንደኛ ከፍተኛ ደሞዝ ጠይቋል፣ ሁለተኛ ደግሞ አርቢ ሌፕዚንግ ከፍተኛ ዋጋ ጠይቋል። 80 እና 90 ሚሊዮን ዩሮ ነው የጠየቀው። ይህንን ዋጋ ደግሞ በድርድር ለመቀነስ ፈቃደኛ አልሆኑም። ስለዚህ አርሰናሎች ፊታቸውን ወደ ቪክተር ዮኬሬሽ በማዞር እንግዲህ ከቪክተር ዮኬሬሽ ጋር ንግግር ጀምረዋል። ተጫዋቹ አስቀድሞውኑ አርሰናሎች ሊያስፈርሙት ቢፈልጉ ቅድሚያ እንደሚሰጣቸው ማረጋገጫ ሰጥቷል። ስለዚህ በተጫዋቹ በኩል ያለው ነገር ለአርሰናሎች ችግር አይሆንባቸውም። አሁን አርሰናሎች የሚቀራቸው እንግዲህ ከተጫዋቹ ክለብ ከስፖርቲንግ ሊዝበን ጋር በመነጋገር የተጠየቁትን ክፍያ በመክፈል ልጁን ማስፈረም ነው። እንግዲህ ከቪክተር ዮኬሬሽ ጋር የሚደረገው ንግግር በአሁኑ ሰዓት ላይ አድቫንስ የሚባል ደረጃ ላይ ደርሷል። ንግግሩም ይቀጥላል ሲል እንግዲህ ጁዋንሉካ ዲማርዚዮ በአውሮፓ ውስጥ ከሚታወቁ ጥሩና ታማኝ መረጃ ከሚለቁ ሰዎች መካከል አንዱ ነው። የፋብሪዚዮ ሮማኖ ሜንተር ነው ተብሎ ነው እንግዲህ የሚታወቀው። ከፋብሪዚዮ ሮማኖ በፊት በግለሰብ ደረጃ በጣም ታማኝ የሚባሉ የዝውውር መረጃዎችን በመዘገብ የሚታወቀው ይሄ ጣሊያናዊ ጋዜጠኛ እጅግ በጣም ታማኝ ከሚባሉ የዜና ወይም ደግሞ የሩመር ምንጮች መካከል አንዱ ነው። ስለዚህ ጁዋንሉካ ዲማርዚዮ ዛሬ እንደዘገበው ከሆነ እንግዲህ ቪክተር ዮኬሬሽ ወደ አርሰናል የመሄዱ ነገር እጅግ በጣም ፖሲቢሊቲው የሰፋ እንደሆነ ተናግሯል። ሌላው ከአርሰናል ጋር የተያያዘው መረጃ እንግዲህ አርሰናሎች የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ለማስፈረም ተስማምተዋል። እንግዲህ ለዝውውሩም የሪሊዝ ክሎዙን ወይም ደግሞ የመልቀቂያ አንቀጹን ወይም ደግሞ የውል ማፍረሻውን 5 ሚሊዮን ፓውንድ ለመክፈል ተስማምቷል። እንግዲህ ኬፓ አሪዛባላጋ በሚቀጥለው ዓመት በአርሰናል ቤት የምናየው ይሆናል ማለት ነው። ሌላው ከአርሰናል ጋር የተያያዘው መረጃ እንግዲህ ቶማስ ፓርቴ እንግዲህ ከዚህ በፊትም ውድ አድማጮቻችን እንዳደረስናችሁ ከአርሰናል ጋር የሚለያይ ይሆናል ከጁን መጨረሻ በኋላ እንግዲህ አሁን ጁን ሊያልቅ 6 ቀን ነው የሚቀረው። ስለዚህ ከጁን መጨረሻ በኋላ ቶማስ ፓርቴ ከአርሰናል በመልቀቅ ፍሪ ኤጀንት ይሆናል። ከሌሎች ክለቦች ጋር ንግግር እያደረገ እንደሆነ ይታወቃል። ሌሎችንም አማራጮች እየተመለከተ እንደሆነ ታውቋል። እንግዲህ ቶማስ ፓርቴና አርሰናል በይፋ እንደሚለያዩ ፋብሪዚዮ ሮማኖ ዛሬ ጨምሮ ዘግቦታል። እንግዲህ ከአርሰናል ጋር የተያያዘው መረጃችን ይሄንን ይመስላል። ታዋቂው የእግር ኳስ ተጫዋች እንግዲህ ሊዮኔል ሜሲ ዛሬ 38ኛ ዓመቱን ልደቱን እያከበረ ይገኛል። ሊዮኔል ሜሲ እንግዲህ በእግር ኳስ ታሪክ ካየናቸው እጅግ በጣም ጥቂት ከሚባሉ በታሪክ ውስጥ እንግዲህ በ50 እና በ100 ዓመት ታሪክ ውስጥ ከሚገኙ ተጫዋቾች መካከል አንዱ ሊዮኔል ሜሲ ነው። ሊዮኔል ሜሲ በጁን 24 በ1987 ዓ.ም እንደ አውሮፓውያን አቆጣጠር ነው የተወለደው። ትናንት አድናቂዎቹ እንግዲህ ልደቱን በሚያከብርበት ቀን ላይ በኢንስታግራም ገጹ ላይ እንኳን ተወለድክ በማለት ብዙ መልእክቶችን ልከውለታል። እንግዲህ ድንቁ አርጀንቲናዊ ተጫዋች ሊዮኔል ሜሲ በእግር ኳስ ሕይወት ዘመኑ ያስመዘገባቸው ኬሪየሮች እጅግ በጣም አስገራሚ ናቸው። እንግዲህ ሊዮኔል ሜሲ አጠቃላይ 1107 ኦፊሻል ማቾችን በማድረግ 866 ጎል አስቆጥሯል። ወደ 386 የሚጠጉ አሲስቶችን ወይም ለጎል የሚሆኑ ኳሶችን አቀብሏል አመቻችቶ። አጠቃላይ 1252 ጎል ኢንቮልቭመንት አለው አሲስት ፕላስ ጎል። እንዲሁም በላሊጋ ለባርሴሎና ብቻ 520 ጨዋታዎችን አድርጎ 474 ጎሎችን አስቆጥሯል። 192 አሲስቶችን አድርጓል በላሊጋ ብቻ ለባርሴሎና ማለት ነው። በሊግ 1 ደግሞ ለፒኤስጂ 58 ጨዋታዎችን በማድረግ 22 ጎሎችን እና 30 አሲስቶችን አድርጓል። ሜጀር ሊግ ሶከር ለኢንተር ማያሚ እንግዲህ እስካሁን ድረስ እየተጫወተ የሚገኘው በዛ ነው። 41 ጨዋታዎችን በማድረግ እንግዲህ 32 ጎል እና 18 አሲስቶችን አድርጓል። በዶሜስቲክ ካፕ ላይ ወይም ደግሞ በሀገር ውስጥ የዶሜስቲክ ውድድሮች ላይ 104 ጨዋታዎችን በማድረግ 71 ጎል እና 40 አሲስቶችን አድርጓል። ለኢንተርናሽናል ክለብ ኮምፒቲሽን ደግሞ 191 ጨዋታዎችን በማድረግ 155 ጎል እና 47 አሲስቶችን አድርጓል። ኢንተርናሽናል ኬሪየሩን ስንመለከት ለአርጀንቲና ሲኒየር ቲም
193 ጨዋታዎችን በማድረግ እንግዲህ 112 ጎሎችን አስቆጥሯል። በቶርናመንቶችን ደግሞ ስንመለከት 13 ጎሎችን በዓለም ዋንጫ ላይ አስቆጥሯል። 34 ጎሎችን ደግሞ በኳሊፋይድ በሚባሉ ወይም ደግሞ ለዓለም ዋንጫ ለማለፍ በሚደረጉ የኳሊፊኬሽን ጨዋታዎች ላይ አስቆጥሯል። 14 ጎሎችን ደግሞ በኮፓ አሜሪካ ላይ አስቆጥሯል። 51 ጎሎችን ደግሞ በፍሬንድሊ ጌሞች ላይ አስቆጥሯል። ቶታል ጎሎቹን ኬሪየር ጎሎቹን ስንመለከት ክለብ ፕላስ ሲኒየር ኢንተርናሽናል ስንመለከት አጠቃላይ እንግዲህ ለሲኒየር ኦፊሻል 1300 ጨዋታዎችን አድርጎ 978 ጎል አስቆጥሯል። 498 አሲስቶችን አድርጓል። እንግዲህ አጠቃላይ ጎል ኮንትሪቢሽኑ 1476 ነው። እንግዲህ ወደ ሪኮርድ ማይልስቶን ሃይላይቱ ስንመጣ ያስመዘገባቸው ሪኮርዶችን ስንመለከት እንግዲህ የባርሴሎና የምንጊዜም ከፍተኛ ጎል አስቆጣሪ ነው። እንግዲህ በአጠቃላይ ለባርሴሎና ባደረጋቸው በ672 ጨዋታዎች በ778 ጨዋታዎች 672 ጎሎችን አስቆጥሯል። በላሊጋ ታሪክ እንግዲህ ከፍተኛ ጎል አስቆጣሪ ነው። 474 ጎሎችን በ520 ጨዋታዎች አስቆጥሯል። በኢንተርናሽናል ቶፕ ስኮረር በኢንተርናሽናል ጨዋታዎች ላይም እንግዲህ ቶፕ ስኮረር ነው ለአርጀንቲና 112 ጨዋታዎች በ193 ጨዋታዎች 112 ጎል አስቆጥሯል። እንዲሁም ደግሞ ኢሮፒያን ጎልደን ሾ እንግዲህ አሳክቷል ወይም ደግሞ የአውሮፓ ወርቃማውን ጫማ ወይም የወርቅ ጫማ አሸናፊ ሆኗል። 6 ጊዜ ነው ይሄን ያሸነፈው። ሞስት ጎል ኢን ካላንደር በአንድ ሲዝን ብቻ በአንድ ካላንደር ሲዝን በ2012 ዓመተ ምህረት 91 ጎሎችን በመያዝ እንግዲህ ሊዮኔል ሜሲ ትልቅ ሪከርድ አለው። ሃትሪኮች በአጠቃላይ በላሊጋ ላይ የሰራቸው ሃትሪኮች 36 ሃትሪኮችን ሰርቷል። እንግዲህ ክለብ ጎል ኮንትሪቢዩሽን ጋር ስንመጣ እንግዲህ ከ1000 በላይ ጎል ኮንትሪቢዩሽን አለው። ያገኛቸውን ክብሮች የተሸለማቸውን ሽልማቶች ስንመለከት እንግዲህ ቲም ትሮፊ በ45 ሜጀር የሚባሉ ታይትሎችን አሳክቷል። 4 ቻምፒዮንስ ሊግ፣ 2 ኮፓ አሜሪካ ታይትል፣ 1 ፊፋ ወርልድ ካፕ፣ 1 የኦሎምፒክ ጎልድ ሜዳል። ይሄንን እንግዲህ ከሀገሩ ከአርጀንቲና ጋር ያሳካው ነው። ኢንዲቪጁዋል አዋርዶችን ስንመለከት እንግዲህ ሊዮኔል ሜሲ 8 ባለንደሮችን እንግዲህ 6 ኢሮፒያን ጎልደን ሾይ የአውሮፓ የወርቃማውን ኳስ ወይም የወርቃማውን ጫማ አሸንፏል። እንግዲህ ኮከብ ጎል አግቢ በመሆን ስላጠናቀቀ 6 ጎልደን ሾው አሸንፏል። ጎልደን ቦሎችንም አሸንፏል። በወርልድ ካፕ ላይ መልቲፕል ቤስት ፊፋ ሜንስ ፕሌየር አዋርድን አሸንፏል። እንግዲህ ሊዮኔል ሜሲ አጠቃላይ ኦል ታይም ራንኪንጉን ስንመለከት ክለብ ፕላስ ኦፊሻል ካንትሪ ጎል 978 ጨዋታዎችን በማድረግ እንግዲህ ለ866 ሲደመር 112 ኢንተርናሽናል ጎሎችን አስቆጥሯል። 978 ጨዋታዎችን በማድረግ እጅግ በጣም አስገራሚ ቁጥር ነው። ቶታል ኬሪየር ጎሉን ስንመለከት እንግዲህ ኢንክሉዲንግ ዩዝ ኤንድ ፍሬንድሊ ስንመለከት 1291 በላይ ጨዋታዎችን ከ1502 ጨዋታዎችን በማድረግ ከ1291 በላይ ጎሎችን አስቆጥሯል። እንግዲህ ሊዮኔል ሜሲ በዓለም ላይ ከታዩ እጅግ በጣም በታሪክ ውስጥ ከሚታወቁና ከታዩ ጥቂት እግር ኳስ ተጫዋቾች መካከል አንዱ ነው። ስለዚህ ሊዮኔል ሜሲ ልደቱን በሚያከብርበት በጁን 24 ቀን ላይ እንግዲህ ብዙ አድናቂዎቹ እንኳን ተወለድክ መልእክት ልከውለታል። ወደ ኮሞ መረጃችን ስናልፍ ደግሞ ውድ አድማጮቻችን አልቫሮ ሞራታን ስፔናዊን ኢንተርናሽናል አልቫሮ ሞራታን ለማስፈረም እንግዲህ የፋብሪጋዙ ክለብ ኮሞ ጥያቄ አቅርቧል። እንግዲህ ፋብሪጋዝ እና አልቫሮ ሞራታ ከስፔን ብሔራዊ ቡድን ጀምሮ እጅግ በጣም የሚግባቡ ጓደኛሞች ናቸው። ፋብሪጋዝ እንግዲህ ቀደም ብሎ የእግር ኳስ ጫማውን በመስቀል አሁን ኮሞን እያሰለጠነ ይገኛል። እንግዲህ ለኮሞ አልቫሮ ሞራታን ለማስፈረም እንግዲህ አልቫሮ ሞራታን በግሉ አውርቶት ፋብሪጋዝን እሺ ብሎታል። ለዚህ ኮሞዎች አልቫሮ ሞራታን ለማስፈረም እንግዲህ ንግግር ጀምረዋል። አልቫሮ ሞራታ እና ሴስክ ፋብሪጋዝ እንግዲህ ኤክሰለንት የሆነ ሪሌሽንሺፕ ነው ያላቸው። ከስፔን ብሔራዊ ቡድን ጀምሮ እጅግ በጣም ይተዋወቃሉ። በዚህ ዝውውር ላይ ኤሲ ሚላን እና ጋላታ ሳራይ እንግዲህ አንዳንድ ኮንዲሽኖችን ቢያቀርቡም አልቫሮ ሞራታ ግን ኦልሬዲ
ኮሞን ጥያቄ አክሰፕት አድርጓል ሲል ፋብሪዚዮ ሮማኖ ዛሬ በብሬኪንግ ኒውስ መልክ ይህንን ዜና ይዞልን ወጥቷል። ወደ አትሌቲኮ ማድሪድ መረጃዎቻችን ስናልፍ አትሌቲኮ ማድሪዶች ጆኒ ካርዶሶ የተባለ ተጫዋች ከሪያል ቤትስ ለማስፈረም እንግዲህ ተነጋግረዋል፣ ስምምነት ላይ ደርሰዋል። አጠቃላይ ዝውውሩ እስከ 30 ሚሊዮን ዩሮ ፓኬጅ ይደርሳል። የ5 ዓመት ኮንትራት ኦልሬዲ ተዘጋጅቶለታል። እንግዲህ አትሌቲኮ ማድሪዶች ይህንን ተጫዋች አስፈርመውታል። ከዚህ በኋላ የሚቀረው የኮንትራቱ ዲቴይል እና እንግዲህ ኦፊሻል ኮንትራቶችን ከተለዋወጡ በኋላ ልጁ ወደ አትሌቲኮ ማድሪድ ሄዶ እንግዲህ የሕክምና ምርመራውን ያደርጋል። ፋብሪዚዮ ሮማኖ መረጃውን ሂር ዊጎ በማለት አጋርቶናል። ወደ ሪያል ማድሪድ መረጃዎቻችን ስናልፍ እንግዲህ አዲሱ የሪያል ማድሪድ ስታር ከሪቨር ፕሌት ያስፈረሙት ፍራንኮ ማስታንቱኖ እንግዲህ በሪያል ማድሪድ ከወዲሁ ባደረጋቸው 3 እና 2 ጨዋታዎች ሻይን አውት ማድረግ ጀምሯል። ፍራንኮ ማስታንቱኖ ሲናገር እንግዲህ ለሪያል ማድሪድ መጫወት ማለት ህልምን እንደመኖር ወይም ደግሞ ዘድሪም ካም ትሩ ብሎ ተገልጾታል። እንግዲህ ሪያል ማድሪድ በዓለም ላይ ምርጡ ክለብ እንደሆነ እናውቃለን። ስለዚህ ወደዚህ ክለብ ስለመጣውና ለመጫወት ስለበቃው እንግዲህ ግሬትፉል ነኝ፣ አመስጋኝ ነኝ ብሏል። እንግዲህ ዣቪ አሎንሶንም አመስግኖታል ወደዚህ ክለብ ስላመጣው። ወደ ሌላኛው ወደ ኤሲ ሚላን መረጃችን ስናልፍ እንግዲህ ሉካ ሞድሪች ኤሲ ሚላንን እንደሚቀላቀል ከዚህ በፊት አድማጮቼ መረጃ አድርሻችሁ ነበረ። ከክለብ ወርልድ ካፕ እንግዲህ መጠናቀቅ በኋላ ሉካ ሞድሪች ወደ ኤሲ ሚላን እንደሚሄድ 100% ተረጋግጧል። ሂርዊጎም ተብሏል። እንግዲህ ከክለብ ወርልድ ካፕ በኋላ ሉካ ሞድሪች ወደ ኤሲ ሚላን በመሄድ ፊርማውን ያኖራል፣ የሕክምና ምርመራውንም ያደርጋል ተብሎ ይጠበቃል። እንግዲህ መረጃዎቹን ያወጣቸው እንግዲህ ፋብሪዚዮ ሮማኖ ነው። ታማኙ የመረጃ ምንጫችን ፋብሪዚዮ ሮማኖ ይህንን መረጃ እንግዲህ ዘግቦታል። እንግዲህ ውድ አድማጮቻችን ለዛሬ የነበሩን ስፖርታዊ መረጃዎቻችን እነኚህን ይመስላሉ። ዛሬ የተለቀቁ አዲስ አፕዴት የተደረጉ መረጃዎችን ነበር ያደረስናችሁ። በነገው ፕሮግራማችን እንግዲህ አዳዲስ መረጃዎች ሲኖሩ ወደ እናንተ ይዘን የምንመጣ ይሆናል። ውድ አድማጮቻችን ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አብሮነታችሁን አሳዩን። በነገው የዜና ጊዜያችን እንግዲህ አዳዲስ የወጡ ስፖርታዊ መረጃዎችን፣ ትራንስፈር አፕዴቶችን ወደ እናንተ ይዘን እንመጣለን። እስከዛው ድረስ ሰላም።